ሰላም ጤና ይስጥልኝ። እንደምን አላችሁ? ይህ የእናንተው የኢትዮ አፍሪካ ቻናላችን ነው። ዛሬ ስለ ሙሴ እንናገራለን። ሙሴ ከክርስቶስ ልደት በፊት የነበረ ታላቅ ነቢይ ነው። እስራኤላዊ ነው። ያደገው በግብፅ ፈርዖን ቤት ነው። የአባቱ ስም አንበረም፣ የእናቱ ስም ዮኮባድ፣ ወንድምና እህቶቹም አሮንና ማርያም ይባላሉ። የባለቤቱ ስም ሲፕራ ትባላለች። በሁሉም የሃይማኖቶች ይከበራሉ። በአይሁድም በክርስቲያንም በእስልምናም ይከበራል። በዓለ ንግሡም የካቲት 12 ቀን ነው። ሙሴ በዕብራይስጥ ሞሸህ ይባላል። በብሉይ ኪዳን ከሚጠቀሱት ታላላቅ ነቢያት አንዱ ሙሴ ነው። ሙሴ በተወለደበት ዘመን የእስራኤል ልጆች በግብፅ ውስጥ በባርነት ተገዝተው የነበረበት፣ ሆኖም ግን ቁጥራቸው እየበዛና የተጠናከረ የሄደበት ጊዜ ነበር። ዕብራውያን ከግብፅ ባርነት ወደ ደብረ ሲና ያመሩባቸው በ2410 ዓመተ ዓለም እንደሆነ ይነገራል። ይህም ከክርስቶስ ልደት በፊት በ1660 ዓመተ ዓለም አካባቢ ማለት ነው። በ2410 ዓመተ ዓለም ወይም ከክርስቶስ ልደት በፊት 1660 ዓመት የነበረ ጊዜ መሆኑ ነው። በዚህ ጊዜ ሙሴ የእስራኤልን ሕዝብ ይዞ ከግብፅ ወደ ከነዓን ወደ እስራኤል ምድር ያመራበት ዘመን ነው። ዛሬ የምናወራው እስራኤላውያን በስደት በነበሩበት ዘመን ሙሴ ከእግዚአብሔር ጋር በሚነጋገርበት ወቅት ሕዝቡ ወንድሙን ጠይቀው ጣዖት ያመልኩ ስለነበረ በዚህ ተናዶ ጽላቱን ይዞ መጥቶ እንዴት ከነሱ ፊት ጽላቱን እንደሰበረውና ጣዖታቱን እንደደመሰሰው ያለውን ታሪክ እዚህ ከሌላ ቦታ ያገኘሁትን አስደምጣችኋለሁ። ተከታተሉት። እስራኤላውያን ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሠራልህ ነኝና ወደ ደብረ ሲና ውጣ አለው። ሙሴም አሮንና ሆርን ጠርቶ ከተማውን አስጠብቆ ኢትትዋክሁ ይላል፣ ምንም ምን ቢነሳባችሁ ግርግር አትበሉ ብሎ አስጠንቅቆ መክሮ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከተራራው ራስ ወጣ። 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ተኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ጊዜ ሲነጋገረው ሰንብቷል። 6ቱን ቀን በልቡናው ሲስልበት ሰንብቷል። ይህ 40 ቀን ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሐውሩ ቅድሜነ ወዘይጸብሑ ጸረነ እስመ ዝኩ ሙሴ ዘአውፅአነ እምድረ ግብፅ ይንአምን ዘኮነ። አሮን ከግብፅ ያወጣን ወንድም ሙሴ የሆነውን አናውቅም። ተመልሶ ወደ ግብፅ ሲሄድ ኤርትራ አስጥማውም እንደሆነ ወደ አማቱ አገር ወደ ምድያምም ሄዶ እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥለው እንደሆነ የሆነውን አናውቅም። ይኸው ቀረብን፣ 40 ቀን ሆነው። ስለዚህ በፊታችን የሚሄዱልንን ጠላቶቻችንን የሚያጠፉልንን ጣዖታትን አሰራልን አሉት። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል። ደግሞ ባደርገውም ፈጣሪ ይጣላኛል። ንጉሥ በመንግሥቱ ጎልማሳ በሚስቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና እስመ አነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአት አበው ለአይለ ትውልድ እስከ ነሳንስ ወራብ ትውልድ ለለ ይጸልቁኒ ወለለስ ያፈቅሩኒ እገብር ምህረተ እስከ ነአሰርቱ ምዕት ትውልድ። እንዴት ምን ይሻለኛል እያለ ይህንን ሲያወጣ ሲያወርድ አንድ ሐሳብ መጣለን። እንግዲያውስ ከግብፅ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ወርቅ በጣም ይወዳሉና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ ድናለሁ ብሎ ነበር። ግን ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ መቼም ሰይጣን አንድ ጊዜ አነሳስቷቸዋልና ወንዶቹም ሴቶችም ከየትም ብለው ተለቅተው ተበድረው ዕለቱ ሰብስበው አመጡለት። ጉድጓድ አስቆፍሮ
የወንዶቹን በአንድ ጉድጓድ የሴቶቹን በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን ሁለት ዓለም አድርጎ አወጣቸው። ይህ ምትሃት ይመስላል፣ ይህስ ምትሃት ይመስላል፣ በዚያው ላይ ይድበለበላል ብሎ ወሰበኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመትቶ አሰርቶላቸዋል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ጎፍል አድርጎ እሉ እሙንቱ አማልክት ከእስራኤል ዛውፁ ከምድረ ግብፅ ከምድረ ግብፅ ያወጧችሁ አማልክቶቻችሁ እኚህ ናቸው። ዮም በዓለ እግዚእ የሰም በዓለ እግዚእ በዓሉን ነግ ሰለስት ታደርጉታላችሁ ብሎ ሰጣቸው በፍና ተሳልቆ። እነሱም ያን ጣዖት ተቀብለው ይወርቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱን ሕዝብከ ወአሮንሁከ ሕዝብህ እስራኤልና ወንድምህ አሮን በደሉኝ አሳዘኑኝ አለው። ጸብ በዚህን ጊዜ ተጀመረ። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ልጄ ሲለው ኖሮ በተጣላው ባበሳጨው ጊዜ ግን ሚስቱን ይህ ልጅሽ እንዲህ አደረገኝ እንደሚል ጌታ ሙሴን ህድገኒ ስዮሙ በመዓቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ ሙሴ እባክህ እነዚህን ሕዝብ ተወይ ላጥፋቸው፣ አንተን በብዙ ወገን እሾምሃለሁ አለው። ሙሴም እምጥስዮሙ ለእሉ ሕዝብ ቀሴኒ መጽሐፈ ሕይወትከ ዘጸሐፍከኒ አቤቱ ጌታዬ እነዚህን ሕዝብ ከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብህ ፋቀኝ አለው። እንከሰ አፍጥን ወሪደ ወሪደከ ኮንን እንግዲያውስ ፈጥነህ ውረድ ወርደን ዝም አትበል ሥራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ሙሴም ኢያሱን አስከትሎ ከእግረ ደብር ወረደ። ከከተማው በር ሲደርሱ ኢያሱ ምን ትሰምዕ ድምፀ ጸባኢት እሌት ይሄየሉ ለቀትር ሙሴ ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ። ምናልባት አሕዛብ አንተ አለመኖርህን አይተው በወገኖቻችን ላይ በጠላትነት ተነስተውባቸዋል መሰለኝ አለው። ኢያሱ አኮ ድምፀ ጸባኢት እሌት ይሄየሉ ለቀትር አላ ድምፀ ፋህሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ አይምሰልህ። እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ያልረባ ጣዖት አቁመው ሲል ነው። ቢደርስ እውነትም ጣዖቱን አቁመው መሥዋዕተ ጣዖቱን ሰውተው ተረፈ መሥዋዕቱን በልተው ለጣዖቱ ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆኑ እጅ ጻሕል ጽዋ ወድቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ አስፈጭቶ አስደቅቆ እያስበጠበጠ ቢያጠጣቸው የጣዖት ፍቅር ያለቀቀው ከግንባሩ ከከንፈሩ ላይ እንደ ለምጽ እየተቀሰመ ተገኝቷል። ያንን ምልክት አድርጎ ሌዋውያንን በጠባብ በር አስከብቦ እንግዲህ አባት ለልጁ ልጅ ለአባቱ አይዘን አይራራ ብሎ 3000 ሕዝብ አስፈጅቷል። ወአንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት ጽላቶች አዘነ። እግዚአብሔርም ሙሴ ሐዘንከኑ አዘንክ እንዴ አለው። አዎን አለው። ቀድከመ ቀዳሚ እንደ ቀደመው አድርገህ ቅረጽ አለው። እንደ ቀደመው አድርጎ ቢቀርጽ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ይሄ ምሳሌ ነው። ጌታ የሰጠው የቀደሙት ጽላቶች የአዳምና ሔዋን ምሳሌ ናቸው። እነዚያ በጣዖት ምክንያት እንደተሰበሩ አዳምና ሔዋንም በዕፀ በለስ ምክንያት ከክብራቸው ከማይረጋቸው የመዋረዳቸው ምሳሌ፣ ሙሴ የቀረጻቸው ጽላቶች የእመቤታችን ምሳሌ። እነዚያ ሁለት መሆናቸው የነፍስ የሥጋዋ በእነዚህ ጽላት ቃሉ በግብረ አምላካዊ ተጽፎ እንደተገኘ በእመቤታችንም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገ